በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ተባረካችሁ እግዚአብሔር ልጆች፣ አብ የወደዳችሁ ልጆች አድርጎ የጠራችሁ በቤቱ የተከላችሁ ወልድ መስቀል ላይ ተሰቅሎ የሞተላችሁ ላይ ከፈለልን ያዳናችሁ ያዳነን መንፈስ ቅዱስ የዘላለም ማተምን ሰጥቶ ወራሾች መሆናችንን አረጋገጠልን። የሰማይ ባለርስቶች ባለሀገሮች በምድር ያላችሁ ብሩካን የቅዱሳን ቤተሰቦች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ ትጸልዩ ዘንድ በመጠን ኑሩ የሚለውን አንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ላይ የተጻፈውን ቃል ነው የምናየው። በጣም የሚገርመኝ ቅዱስ ጴጥሮስ የበጉ ሐዋርያት ከሆኑት ዋናና አለቃ የነበረው ከጌታችን ደቀ መዛሙርት ከ12ቱ አንዱ የነበረው የዮና ልጅ አሳስጋሪው በኋላ የቤተክርስቲያን ቁልፍ የተቀበለና ጳጳስ የነበረ የቤተክርስቲያን ዋና የካህናት የሐዋርያት አለቃ የነበረው ሰው የጻፈው በጣም አስገራሚ መልእክቶች ናቸው። በጣም ጠንካራ መልእክቶች ናቸው። የቅዱስ ጴጥሮስ መልእክቶችን ከዚህ ቀደም በአጋፔም ጥናት አጥንተናቸዋል። በዚህ መልእክት ውስጥ በጣም የምደነቀው ስምዖን ጴጥሮስ ወይም ቅዱስ ጴጥሮስ በመጠን ስለመኖር ደጋግሞ ያስተማረው ትምህርት ነው እና በጣም ገዢ ትምህርት ነው። በመጠን ኑሩ፣ ትጸልዩም ዘንድ በመጠን ኑሩ። ቦሌ መድኃኔዓለም ለአንድ አገልግሎት ሄጄ ወደ ትልቁ አዳራሽ ስገባ በር ላይ የሰንበት ተማሪዎች ጽፈውት አይቼ ነው። በጣም ነው የማረከኝ ቃሉ። በተለይ ደግሞ ትጸልዩ ዘንድ በመጠን ኑሩ። ሰው ለምንድን ነው የማይጸልየው? ብዙ ሰው አይጸልይም፣ ጥቂት ሰዎች ግን ይጸልያሉ። ቋሚ ጸሎት ሰዓት ያላቸው፣ ትጋት ያላቸው፣ ገሚሶቹ ተንበርክከው ገሚሶቹ ቆመው ተመስጠው በፍቅር በፈገግታ ወይም በእንባ የሚጸልዩ ብዙ ልጆች እግዚአብሔር አሉት። ምንም ሳይጸልዩ ደግሞ እንደ ለአመል ብቻ በልማድ ንንንን ብሎ የሚተኙ ሰዎች አሉ። ይሄ ቃል የሚመለከተው እንደሱ አይነት ሰዎችን ነው። ሰው ለምንድን ነው የማይጸልየው? አውሬ አፍ ላይ ያለ በግ ለምንድን ነው ጌታ እረኛውን ሊጠብቀው የማይለምነው? ምንም ሰላም እንደሆነ ዓለምን ለምንድን ነው የምናየው? ምክንያቶች እኮ አሉን። ማንጸልይ ሰዎች ምክንያቶች አሉን። የመጀመሪያው ትልቁ ምክንያት ጸሎትንና ጥቅሙን ስለማናቅ ነው። ጸሎት ከፈተና እንደሚጠብቅ አናውቅም። ሊመጣ ካለው ፈተና ያ ማለት በስራችሁ ላይ፣ በንግዳችሁ ላይ፣ በቤተሰቦቻችን፣ በልጆቻችን፣ በአገልግሎታችን ላይ ሊመጣ ካለው ፈተና የሚጠብቀን ነው። ይጠብቀናል። ስንጸልይ ያ ፈተና ያልፈናል። የእግዚአብሔር ሕግ ነው፣ የሰማይ ሕግ ነው፣ አይለወጥም። የማይጸልዩ ሰዎችን ግን ያ ፈተና ያገኛቸዋል። ይሄ ስላልገባን ነው የማንጸልየው። ግን የሚገርማችሁ ፈተናው ከመጣ በኋላ ሲያማስለው ህይወታችንን አምላኬ አምላኬ ምነው ተውከኝ የሚል ጸሎት ደግሞ እንጀምራለን። የተውነው እኛ ነን ቀድመን። የመጀመሪያው ምክንያት ያለመጸለይ ምክንያት የጸሎትን ጥቅምና የጸሎትን ታዳጊነት አለማወቅ ነው። ሁለተኛው ከዚህ ቀደምም ተምረናል፣ ጸሎትን ከባድ አድርጎ መረዳት ነው። ስራ እናደርገዋለን። በቃ ጸሎት ለመጸለይ ስናስብ ጸሎት ቤት ሰርተን ነጭና ረዥም ልብስ ለብሰን የሆነ ነገር ሻማ አብርተን ከሰል አያይዘን ትንሽ ዕጣን አድርገን ደስ ይላል። ይሄን ማድረግ የሚችል ሰው ካለ የጸሎት ግን ግዴታ ግን አይደለም። ጸሎትን ከባድ አድርጎ ተራራ አድርጎ ማሰብ እና እንጀምረውና ይደክመናል። ሁሌ ጧፍ አብርተን ወይ ሻማ አብርተን ወይ ዕጣን አጭሰን ረዥም ለብሰን ነጭ ልብስ ለብሰን ሁሌ ላይሆን ይችላል። እና ጸሎትን ስራ አድርጎ መቁጠር ላንጸልይ እንዲደክመን እንዲታክተን ያደርጋል። ሶስተኛውና አሁን ስምዖን ጴጥሮስ ያነሳው በመጠን ያለመኖር ችግር ነው። ምን ማለት ነው? ለምሳሌ ሰው ጠግቦ ሲበላ ቁንጣን እስኪይዘው የሚበላ ሰው አለ። ምግብ ደስ ይላል። እንደው አንድ ወንድም ምን ይላል? እግዚአብሔር ይመስገን ምግብን ይፈጠር ይላል። በጣም ምግብ ይወዳል። ብዙ ምግብ የሚመገብ ሰው ሳይሆን
የምግብ ጣዕም አድናቂ ነው። እውነቱን ነው። ምስጋና የሚያውቁ ሰዎች ነው የሚያውቁት ምግብን ጣዕሙን። ምስጋና የማያውቅ ሰው ዝም ብሎ ጠልጎ ይበላል። በቃ ይሄ ሰውዬ ምስጋና ስለሚያውቅ ምግብን የሰጠ እግዚአብሔር ይባረክ ይላል። እኛው ከምግባችን በኋላ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ እንደምንለው ማለት ነው። ግን ይሄ የሚጣፍጥ ምግብ በልክ ነው መመገብ ያለብን። ሰውነታችን ከአቅሙ በላይ እስኪሆን ድረስ ብዙ እንመገባለን። ቁንጣን ይዘናል። ሰውነታችን ደግሞ ሌላ ሆርሞን ያመነጫል። ያን ለመፍጨት ሌላ ስርዓት ያዘጋጃል። ስለዚህ እንቅልፍና ድካም በውስጣችን ይመጣል። ብዙ ጊዜ ከተመገብን በኋላ ትኩስ ነገር የምንጠጣው ኢትዮጵያውያን እንቅልፍ ስለሚለን ያ እንቅልፍ የሚለው መንፈሳችንን ይዘን ወደ ጸሎት እንሄዳለን። ቅዱስ ጴጥሮስን አልሰማነውም ማለት ነው። ትጸልዩ ዘንድ በመጠን ተመገቡ ማለት ነው። በመጠን እኛ የምንሰማው ሰውነታችንን ይሆናል። በጣም ከጠገብን በመጠን ከበላን ግን የምንሰማው አምላካችንን ነው። ትኩረት የምናደርገው ጸሎታችንና ሰማይ ላይ ይሆናል ማለት ነው። አንዳንዶቻችን ብዙ መጠጣት እንወዳለን። መጠጣት አልተከለከለም። ተደብቃችሁ መጠጣትም የለባችሁ። ብርጭቆውን ትታችሁ በኩባያ ወይን የምትጠጡ ራሳችሁ የምታታልሉ ሰዎች ብዙ ናቸው። ተከልክላላችሁ ታስባላችሁ። በመጠን መጠጣት ይቻላል። መጠንን አልፎ መጠጣት ግን ሰካራም ያደርጋል። አእምሮ ቢስ ያደርጋል። አቅለ ቢስ ያደርጋል። በዚህ ሁኔታ ሰው ሊጸልይ አይደለም። እንኳን ከእግዚአብሔር ጋር ከሰው ጋር እንኳን በስርዓት መነጋገር አይቻልም በዚህ ሁኔታ። በዚህ ምክንያት በደንብ የጸሎት ህይወታችን እየሞተ ይመጣል። ብዙ ጊዜ ማታ የሰከሩ የሚመጡ ሰዎች የማታ ጸሎት የላቸውም። ጠዋትም ሰውነታቸው ደቆ ስለሚነሳ የጠዋት ጸሎት የላቸው። ትጸልዩ ዘንድ በመጠን ጠጡ ማለት ነው ስምዖን ጴጥሮስ። ቁጣ፣ አንዳንድ ሰዎች ቁጣ አለን፣ ግን የምንቆጣው በምክንያት ነው። ሁኔታዎች ሲበላሹ፣ ነገር መስመር ሲስት ለምን ብለን እንቆጣለን። ልክ ነን። የአንዳንዶቻችን ቁጣ ግን ልክ የለው፣ ከመጠን ያለብን። በተቆጣን ጊዜ የሚወዱንን፣ የሚያከብሩንን፣ የሚሳሱልንን፣ የሚጸልዩልንን ሰዎች ሁሉ በክፉ ንግግር ድርግም እናደርጋቸዋለን። እኛ ተቆጥተናልና እንደሚፈነጣጠር ፈንጂ እንሆናለን። ንግግራችን፣ ኃይለ ቃላችን የማይነካ ቤተሰብ አካል የለም። በዚህ እንበሳጫለን። ምን ነካኝ እንላለን በኋላ ሰው ከጎዳን በኋላ። ስለዚህ መጸለይ ያቅተናል። ሰው ከመጠን በላይ ሲቆጣ ለመጸለይ አይደለም ደህና ነገር ለመናገር አይችልም። እንደመስከር እና ትጸልዩም ዘንድ በመጠን ተቆጡ። ቂም ይዛችሁ፣ ንዴት ይዛችሁ፣ ቁጣ ይዛችሁ፣ እልህ ይዟችሁ መጸለይ ራሱ ያሳፍራል። መንፈሳችንም ይሻይላል። ለመስሎች መንፈስ ቅዱስ እኛ ውስጥ ስለሆነ የሚቃትተው አለ መንፈስ ቅዱስ እርዳታ መጸለይ አንችልም። መንፈስ ቅዱስ ደግሞ አደብ ካልገዛን አብሮን አይሰራም። ያን እየተቆጣን ኃይለ ቃል እየተናገረን እንዴት ነው መንፈሳዊ ጸሎት ልንጸልይ የምንችል? በመጠን መናገር፣ በመጠን ነገርን ማስተካከል ተገቢ ነው። ልክ የሌለው ቁጣ ግን በመጠን ነው የሚለውን እግዚአብሔር ቃል የሚቃወም ሆኖ እናገኘዋለን። አንዳንዶቻችን ልክ የሌለው ማየት እናያለን። ተቀምጠን ቲክቶክ ላይ ወይ ትልልቅ ሲኒማዎች ኔትፍሊክስ ላይ ሌላም አንዳንድ የስፖርት ቻናሎች ላይ ተቀምጠን ነው የምናመሸው። በስራ ሰዓታችን ደክመን እንውላለን። እንደገና ስክሪን ላይ እናመሻለን። በመጠን የለውም የምናመሽበት። አንዳንድ ስልካችን ይነግረናል ምን ያህል ሰዓት ስክሪን ላይ እንደቆየ ማለት ነው። ያሳፍራል። ይሄን ያህል ሰዓት ቆይተሃል ሲለን ስልካችን በጣም ነው የሚያሳፍረው። አንጸልይ። ለምን? ስክሪኑ ይሄ ብሉሬ ምንድነው? ብሉሬ ነው መሰል የሚባለው አይደል? ከስክሪን የሚወጣው ጨረር አደገኛው እሱ ውስጣችን ገብቶ ነርቫችን፣ ስርዓታችን ሁሉ ይደክማል። መጸለይ አይታሰብም በዛ ሰዓት። ተጸልዩ ዘንድ በመጠን ተመልከቱ። መጽሐፍ የምታነቡ ሰዎች በመጠን አንብቡ። አንዳንዶቻችን መጽሐፍት በማንበብ ሱሰኞች የሆነ ሰዎች ሚስታችንን አንናገር። አንዱም የድሮ ጭውውት አስታውሳለሁ። በጣም ማንበብ የሚወድ ባል አግብታ እሷን አያጫውትም።
ሰምቷት አያውቅም፣ አውርቷት አያውቅም። ሁሌ መጽሐፍ ላይ ነው። ብትለው ብትመክረው ቡና ፊልኝ ይላል። ቡና ይወዳል። አንድ ቀን ቡና ውስጥ ጨው ደርግማ ሰጠችው። ስታናገረው መጽሐፉን ያንብባ አልሰማ አለ። እሺ አለችና ጨው ሙሉ አድርጋ ሰጠችው። ፉት ሲለው ያ ጨው ወደ ውስጡ ገባ። ነቃ ከእንቅልፉ። መጽሐፍ ውስጥ የተኛ ባህል ነበር ማለት። በመጠን አንብቡ፣ ትጸልዩ ዘንድ፣ ለሰው ታስፈልጉ ዘንድ። አታንብቡ ሳይሆን በመጠን አንብቡ። አገልጋዮች እኛ በመጠን እናገልግል። በአገልግሎት እንደ ማርታ ድክም ብለን ቃሉን አንሰማ፣ ጸሎት አንጸልይ። ምን ነው ሲባል ሳስተምሩ ዛሬ እዛም ጉባኤ ሲሄድ እዚህም ጉባኤ ሲሄድ እና ምን እንላለን? ትጸልዩ ዘንድ በመጠን አገልግሉ ነው የሚለን እግዚአብሔር ቃል። ሁሉም ነገር መጠን አለው። ሁሉም ነገር። ሌላው ትጸልዩ ዘንድ በመጠን ሰው መኑ። ሰው ባለማመን ምክንያት ልባቸው የተሰበሩ ሰዎች ብዙ ናቸው። ሰው ስላመኑ ማለት ነው። ሁሉን ሰው የሚያምኑ አሉ። ሰው መውደድ ጥሩ ነው። ጌታ እንዳስተማረ ግን እንደ ባበል እንደ ርግብ ሆኖ ነው የሚወደድ። ሁሉን አማኝ ሆነን ተበልተን ተሰብረን ገንዘባችን፣ ሞራላችን፣ መንፈሳችን በሰው ተጎድቶ ከሁሉ ጋር ነው የምንግባባው። ሰው አንመርጥ፣ ገደብ የለን። እኩያችን ይሁን ልካችንን አንመርጥ። ሰውን ሁሉ ጓደኛ ስናደርግ በዛ ውስጥ የሚመጣብን ጫና ንዴት ውስጥና ጥላቻ ውስጥ ይከተናል። መጸለይ እናቆማለን። እንዲሁም እግዚአብሔር ጋር እንጣላለን። ሰው ጎዳኝ አታድነኝም እንለዋለን። ነገር ግን ትጸልዩ ዘንድ በመጠን ጓደኞች ይኖራችሁ። ብዙ የሚያወሩ ሰዎች አሉ። ደግሞ ብዙ የሚያወሩ እረፍት የላቸው። ብዙ ስለሚያወሩ የነርቭ ስርዓታቸው ይደክማል። መሸት ሲል ወይ ጠዋት ሲሆን መጸለይ ያቅታቸዋል። በሕያው እግዚአብሔር ፊት ብዙ ማውራት ይሻል ነበር። በአምላካችን ፊት መጸለይ ይሻል ነበር። ብዙ ስናወራ ምድራችን ላይ ግን በቃ እንዝላለን። መጸለይ ያቅተናል። ራሱን ማውራቱም ጊዜ ይወስድብናል። ከስራ ባልደረቦቻችን ጋር እናወራለን፣ ከልጆቻችን ጋር እናወራለን፣ ከሚስታችን ጋር እናወራለን፣ ከራሳችን ጋር የማናወራው ሰው የለም። በመጠን ማውራት መነጋገር ይገባል። እግዚአብሔር ልጆች፣ በአጠቃላይ ጸሎትን እንድንጸልይ መጠን ያስፈልገናል። አለ መጠን ስንኖር ነው ጸሎት መጸለይ የሚያቅተን። ለዚህ ነው ብዙ ሰዎች አሁን ብላችሁ አይነት የህይወት ልምምዱ ስላሉ ነው ጸሎት መጸለይ የሚያቅታቸው። በደንብ ይሁት እግዚአብሔር አስተምሮናል። ጸልዩም ዘንድ በመጠን ኑሩ። የእግዚአብሔር ቸርነት፣ የእመቤታችን ራስ በረከት፣ የመላእክት ጥበቃ አብሮን ይሁን። በትምህርቱ ብዙ እንደተማራችሁበት ተስፋ አለኝ። እንደተማራችሁ ጻፉ። የላይክ ምልክቱን ተጭናችሁ ውጡ። እግዚአብሔር እናንተን ቤታችሁን ይባርክ፣ ጸሎታችሁን ልመናችሁን ይስማ። እግዚአብሔር ከእናንተ ጋር ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም